والله لو علم أهل العافية በአላህ እምላለሁ ጤናማ ሰዎች ቢያውቁት ኖሮ ما تضمنت القبور من الأجساد البالية በመቃብር ውስጥ ያሉትን የበሰበሱ አካላቶችን ቢያውቁ ኖሮ ለዛች ታላቅ ለተጉና ለጣሩ ነበር። خوفا ليوم تتقلب فيه القلوب والأبصار ልቦችና አይኖች የሚገለባበቱበትን ቀን በመፍራት تنبه قبل الموت إن كنت تعقل የምታስተነትን ከሆን ከሞት በፊት ንቃ። فعما قليل للمقابر تحمل በጥቂት ጊዜ ወደ መቃብር ትሸከማለህ። وتمسي رهينا في القبور وتنفن በመቃብር ውስጥ ታስረህ ትኖራለህ። لدى جدة تحت الثرى تتجندل ከምድር በታች ብቻህን ትወድቃለህ። وحيدا وحيدا بالتراب وإنما قرين الفتى في القبر ما كان يعمل በመቃብር ውስጥ ብቸኛም ትሆናለህ። እውነተኛ ጓደኛማ የሚከተለው ስራው ብቻ ነው። دع الله ونفسي ነፍሴ ሆይ መዝናኛን ተይ፣ واذكري حفرة البلا የመቃብርን ጉድጓድም አስታውሺ። وكيف بنا دود المقابر يفعل የመቃብር ትል እንዴት እንደሚያደርግብንም አስብ። إلى الله أشكو لا إلى الناس حالتي ሁኔታዬ ለአላህ እንጂ ለሰዎች አልጮህም። إذا صرت في قبري وحيدا أململ በመቃብሬ ውስጥ ብቻዬን ሲሆን قال مالك بن دينار ማሊክ ኢብኑ ዲናር كنا مع الحسن في جنازة ከሐሰን ጋር በመቃብር ላይ ሆነን فسمع رجلا يقول للرجل من هذا الميت አንድን ሰው ሌላውን ይህ ማን ነው ሲል قال ሰማ። الحسن هذا أنا وأنت ሐሰንም አለ ይህ እኔ እናንተ ነን። قال الحسن هذا أنا وأنت رحمك الله ሐሰንም አለ ይህ እኔ እናንተ ነን አላህ ይዘንልህና። فأي موعظة أعظم من هذه ከዚህ የበለጠ ምክር ምን አለ? لو كان بالقلوب حياة በልቦች ውስጥ ህይወት ቢኖር ኖሮ ولكن أسمعت لو ناديت حيا ነገር ግን ህይወት ያለውን ጠርተህ ቢሆን ኖሮ ተሰማ ነበር። ولكن أسمعت لو ناديت حيا ነገር ግን ህይወት ያለውን ጠርተህ ቢሆን ኖሮ ተሰማ ነበር። ولكن لا حياة لمن تنادي ነገር ግን የምትጠራ ህይወት የለም። أفق من سكرتك ከስካርህ ንቃ قبل حسرتك ከመስከርህ በፊት። وتذكر نزور حفتك وهجران الأقارب መቃብርህ እንደምትጎበኘው ዘመዶችም እንደሚተው ማሰብ። وانهض عن بساط الرقاد وقل أنا تائب ከእንቅልፍህም ንቃ እኔ ተመልሻለሁ በል። وبادر تحسين الفضائل ጥሩ ስራዎችን ከሚያመልጡ በፊት ፈጥነህ ስራ። فالسائق حديد والحادي مجد والموت طالب ሞት በፍጥነት እየመጣ ነው። ሞት እየፈለገን ነው። ታዲያ እንዴት ልሆን ነው? ሳላውቀው ጠዋት ይሆን ማታ? آخر الكلام የመጨረሻ ንግግር إن كان لك قلب ልብ ካለ قال عبد الرحمن بن يزيد አብዱራህማን ቢን የዚድ እንዲህ አለ። وكان له حظ من دين وعقل ከዲንና ከአእምሮ የበሰለ የሆነው قال لبعض أصحابه الغافلين يا أبا فلان ለአንዱ ዝንጉ ጓደኛው እንዲህ አለ፣ አንተ ገሌ ሆይ الحالة التي أنت عليها ترضاها للموت الحالة التي أنت عليها አሁን በምትገኝበት ሁኔታ ሞት ቢመጣ ትወዳለህን? قال لا እርሱም አለ ኧረ በፍጹም። قال عبد الرحمن بن يزيد አብዱራህማን ቢን የዚድ እንዲህ አለ፣ وكان له حظ من دين وعقل ከዲንና ከአእምሮ የበሰለ የሆነው قال لبعض أصحابه ለአንዱ ዝንጉ ጓደኛው እንዲህ አለ፣ يا أبا فلان አንተ ገሌ ሆይ الحالة التي أنت عليها أترضاها للموت قال لا አሁን በምትገኝበት ጊዜ ሞት ቢመጣ ትወዳለህን? እንግዲህ ሞት ቢመጣ የምትወደው ሁኔታ ወደዚያ ለመቀየር አስበሃልን? እርሱም አለ ኧረ በፍጹም ነፍሴ እስካሁን ወደዚያ አልጎተተችኝም። ከሞት በኋላ ሌላ ዕድል ያለ ቦታ አለን ብሎ ጠየቀ። እርሱም አለ ኧረ በፍጹም እንግዲህ ሞት በዚህ ሁኔታ እያለ ቢመጣ ከቅጣት ተተርፋለህን? እርሱም አለ ኧረ በፍጹም በአላህ እምላለሁ በዚህ ሁኔታ እያለ የሚያስደስት አቅለኛ ሰው አልተመለከትኩም። በአላህ እምላለሁ በዚህ ሁኔታ እያለ የሚደሰት አቅለኛ ሰው አልተመለከትኩም። ይህ የኛ ሁኔታ አይደለምን? ይህ ብዙዎቻችን ሁኔታ አይደለምን? ከሶላት መተኛት፣ በኃጢአትና በክፋት ነገሮች መጠመድ። የመጨረሻ ጥያቄ ጠይቃለሁ፣ በሁኔታህ ተደስተሃል ወይ? ዛሬ ሞት ቢመጣ ዝግጁ ነህ ወይ? አንተ ዝግጁ ነህ? አንተ ዝንጉ በኃጢአት ትቀጥላለህ። ነገር ግን ይጠራሃል። ምክር ውሰድ። ጊዜ ከማለፉ በፊት ከመልእክተኞች ዋና ኢብኑ አባስ ተይዞ እንደተዘገበው አላህ ስራውን ይወደውና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው ሲመክሩ እንዲህ አሉ፣ ከአምስት ነገሮች በፊት ተጠቀም።
5 ነገሮችን ከ5 ነገሮች በፊት ተጠቀም። ወጣትነትን ከእርጅና በፊት፣ ጤናህን ከእመምህ በፊት፣ ሀብትህን ከድህነት በፊት፣ ትርፍ ጊዜህን ከመጠመድህ በፊት፣ ሕይወትህን ከሞትህ በፊት። አንተ አሁን በሚቻልበት ዘመን ውስጥ ነህ። የቀረውን አስተካክል። ያለፈውን የቀረውንም ይቅር ይባልልሃል። ካልሆነ በባለፈው በመጨረሻም ትያዛለህ። የሕይወትን ዋጋ መቼ እናውቃለን? ሞትን ስንመለከት ጊዜ የሕይወት ዋጋ አወቀን። ነገር ግን ምላሽ አይሰጠንም። አላህን ፍሩ እናንተ የአላህ ባሪዎች። ባለፉት ሰዎች ተገጸጹ፣ ባለፉት ዘመንም ተገጸጹ። ድንገተኛ የመሆንን መያዝን ፍሩ። አላህ ሆይ በሞትና በሞት ጭንቀት አግዘን። በመቃብርና በጨለማው በቂያማ ቀንና በመከራ ላይ እኛን እርዳን።